አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ስራ እንዴት ነው? ሁሉማን ነው? ሁሉ ሸጋ ነው? ዛሬ በጠዋት ከች ብያለሁ። በምንድነው የመጣሁት? በአዲስ ነገር መጥቻለሁ። ደስ ብሎኛል። ያው መቼም የሰው ደስታ የማያስደስተው ሰው ማለት ሰይጣን ብቻ ነው። የሰው ደስታ ደግሞ አያስደስታችሁ ብዬ አልወስንም እላችኋለሁ ውዲቶቼ። እና ዛሬ ወላሂ በጣም ደስ ብሎኛል እላችኋለሁ ውዲቶቼ። በምንድን ነው ደስ አለሽ? ምንድን ነው ልትሉ ትችላላችሁ። አዮ ይሄ ምንድን ነው? ይሄ ምንድን ነው? ይሄ ምንድን ነው? እና አንዳንዴ ፖሰሳቴን መጣልኝ ያያችሁት እላችኋለሁ ውዲቶቼ። ቪዲዮን እስከ መጨረሻ አዳምጡት። ሲጀምሩ ደግሞ በላይክ ጀምሩት። ላይክ አድርጉኝ እላችኋለሁ ውዲቶቼ። ቢያንስ እስኪ 1000 ላይክ አስገቡኝ። ሌላ እንኳን አልለመናችሁም። ላይክ ስታደርጉ ብዙ ቦታ ይደርሳል። በዚህ ነገር አንዳንድ ነገር ላይ ነግራችሁ ይችላል ውዲቶቼ። አንዳንዴ እኛ ትዕግስት ያስፈልገናል። ያለ ትዕግስት መኖር አንችልም እላችኋለሁ ውዲቶቼ። ብዙ ልጆች ዩቲዩብሽ ከፍሎሻል፣ ዩቲዩብ አልከፈለሽም ወይ? እስካሁን እንዴት 10,000 ገብተሽ ዩቲዩብ እንዴት አልከፈለሽም? ምክንያቱም ውዲቶቼ የ11,000 ሲገባ ነው ይሄ የመጣልኝ። 11,000 እንግዲህ ደስታ ይዞልኝ መጥቷል ማለት ነው። ከዚህም የበለጠ ነገር እንደሚያመጣልኝ እንግዲህ ተስፋ አለኝ እላችኋለሁ። ያው ካላ በታች ለዚህም ያደረሳችሁኝ እናንተ ናችሁ። አሁንም እስከ መጨረሻ አበረታቱኝ። ላይክ አድርጉኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ እላችኋለሁ ውዲቶቼ። እና በመቀጠል ደግሞ ያው ይሄ ወር ከ15 ቀን ምናምን ቆይቷል። በጣም ተስፋ ቆርጬበት ነበረ። ይመጣል ብዬ አላሰብኩም ነበረ ውዲቶቼ። ምክንያቱም በቃ ይሄ መጀመሪያ ጊዜ ወራቤ ሂጄ ወራቤ የለም አሉኝ። ከዛ ብዙ ልጆች የሆነች ፋፊ የምትባል ልጅ ነበረች። እንደገና የቤቲ ባለቤት ገብርኤል የሚሉት ልጅ ነበረ። እሱም በቅርብ ነው ያምጥቶ ያስሞላ ነበረ። በነገራችን ላይ መልካም ሆኑ፣ ለሰው መልካም ሆኑ። ይሄ ለአራት ሰው ይጠቅማል። ለአራት ሰው የአራት ሰው ዩቲዩብን ለዩቲዩብ ለአራት ሰው ዩቲዩብ ያስደርጋል። ግን መልካም ሆኑ፣ ለሰው እንትን አትሆኑ። ወላሂ ጥሩ አይደለም። እና ከዛ ገብርኤል ጠይቄው ማለት ነው ሲጠይቀው እሱን የት ነሽ አለኝ። ከዛ ነገርኩት፣ መልሶም ዝም አለኝ ማለት ነው። እና ፋፊ ደግሞ በውስጡም ገብቼ አናግሬያት ነበረ። ለአካባቢ ሰው ብቻ ነው ለአንድ ለ30 ሰው እንጂ እሷ ደግሞ ጭራሽ ለ30 ሰው ይቻላል አለች። ከዛ ወደ ጉታጀራ አካባቢ አይሄድም። ቦታ እኮ አይመርጥም ውዲቶች። ይሄ ቦታ የትም ሁናችሁ ካወጣችሁት ሙሉት አሞላሉ ይወቁበት እንጂ ማለት ነው። ኤከሌ እንደዚህ ነው፣ ጎንደር እንደዚህ የት ቦታ እንትን አይልም። አንድ ለሰው ለመስጣት ደስተኛ አለመሆናችሁ ነው እንጂ ማለት ነው አገር አይመርጥም። ግን የኛ የውስጣችን ኪፍ አገር ይመርጣል። ኪፋችን ምቀኝነታችን ማለት ነው ብሄርና አገር ይመርጣል። ግን ይሄ ለአራት ሰው ይቻላል። የት ነው አይልም። ለአካባቢ ብቻ ለ30 ሰው ይቻላል አለችኝ እሷ ማለት ነው። ችግር የለውም ብዬ ዝም አልኩት። እኔ ግን ምንድነው እኔ 4 ወር 5 ወር ቢቆይብኝ ችግር የለውም። ግን ዋይፋይ ይዘጋብኛል ብዬ የዋይፋይ ብር ስለሌለኝ ነው። እኔ በድህነቴ ምንም ማፍርበት ነገር የለም ወላሂ ላዚም። አልহামዱሊላህ ዋና ጤና ነው። ዋና ከምን በላይ ዋና ጤናችሁ ነው። ጤና ካለ ሁሉ ነገር አለ። እና እንደዛ አለችኝ። እሺ ብዬ እንትን አልኳት። ከዛ በኋላ በቃ ችግር የለውም ተይ በፓስፖርትሽ 3 ወር ቬሪፋይድ ይደረጋል አለኝ። እሺ አልኩት። ከዛ በኋላ አንዱም ሲጠይቀው 3 ወር እንደው 3 ወር ይደረጋል፣ ወደ 4 ወር ይጠብቅልሻል ብርሽ ወደ አካውንትሽ ሊገባ አለኝ። ግን ይሄ እንዴት ነው ልትሉ ትችላላችሁ። እስከ ወደ ገደለው ልግባና ማለት ነው ላስረዳችሁ እኔ ባወቅኩትን ማለት ነው። ይሄ ወደ ፖስታ ቤት ስትሄዱ ለምንድን ነው የተፈለገ ብላችሁ ትጠይቃላችሁ። እንደዚህ ከዛ በኋላ ቁጥር የሚሰጣችሁ 4 ቁጥር አለ። እንደዚህ
4 ቁጥር አለ። ያን አምጥታችሁ ትሞሉታላችሁ እንትን ላይ ኢሜል ላይ ማለት ነው። ጎግል ላይ ቬሪፋይ ታደርጋላችሁ። መጀመሪያ $10 እንትን ዩቲዩብ እንትን ካረጋታላችሁ ዩቲዩብን ሞኔታይዝ ከሆነ በኋላ ሞኒ ከሆነ ወደ $10 መቁጠር ይጀምርላችኋል። እኔ ግን በ2 ቀን ነው ያስሞላሁት። በብር በካርድ ነው ያስሞላሁት $10 ማለት ነው። አላ ጀዛሽን ይክፈለሽ። የሆነች እቴ 60 ነው 55 ካርድ ተጠይቄ 57 ካርድ ተጠይቄ ሞላሽልኝ። ከዛ ወደ ዶላሩ እንትን አረልኝ ማለት ነው። ከዛ በኋላ $10 ከሞላልኝ በኋላ እንደገና ፖስታ ሳጥን ጠየቀኝ። ሲጠይቀኝ ደግሞ ሂጂና ገዝተሽ አምጪ ያለኝ። ከዛ ሴድ ወራቤ ነበረ የለም አሉኝ። ተመለስኩት መጣው። ልጆቹ ጠየቁት። በልጆቹም አላገኘው። በቃ ዝም አልኩት። አንድ 15 ቀን ቆየው። ሌሎችም ሰዎች ጠየቁት። መልስ ሊሰጡኝ አልቻሉም። ከዛ በኋላ አንድ ቀን እስኪ ሰበቡ ላድርስ ብዬ ወደ እንትን ሄድኩት ማለት ነው። ጉታጀራ ይጄ በጉታጀራ አገኘሁት። ጉታጀራ አግኝቼ ጉታጀራ ካገኘሁት እሺ ሳድጋናስ ወይ እኔ ለዛ እኮ ነው ሲም በስልክ ያላስገባ። ከዛ በኋላ ውድቶቼ ከዛ በኋላ እንትን አልኮት እዛ ይጄ ቁጥር አመጣሁት። 4 ቁጥር ሰጠኝ። 4 ቁጥር ሰጥቶኛል። 4 ቁጥር ሳመጣ መጀመሪያ በፓስፖርት ቬሪፋይድ አልተደረገም። የሚመጣ ወር ጠብቄ ያለኝ እንትን አይደለም 10 እንትን አይልም ተብዬ ከዛ በኋላ የሚመጣ ወር ጠብቄ ያለኝ። ይሄ ካመጣሁት የቁጥር 15 ቀን ቆየ ማለት ነው። ከቆየ በኋላ ወር አልደረሰም። በወር ቬሪፋይድ ተደረገ። በፓስፖርት ቬሪፋይድ ከተደረገ ይሄ የዚህ ቁጥር የዚህ ሳይሆን የፖስታ ቤት ከሄዳችሁ የሆነ ቁጥር ይሰጣችኋል። 4 ቁጥር ብታመጡትም መጀመሪያ በፓስፖርት ቬሪፋይድ ስለተደረገ ያን ወር ነው የሚጠብቁ እንጂ ሁለቱ አይቀበልም። ከዛ በኋላ 15 ጠብቄ ያለኝ መጀመሪያ 15 ቁጭ አላልኩም ወር ማለት ነው። የወሩ ጠብቄ ከዛ በኋላ ቁጥር ተገባ። ከዛ በኋላ በወሩ ደግሞ ወር ከ15 ደግሞ ይሄ መጣልኝ ማለት ነው። ይሄ ሲመጣ ደግሞ $70 ወይ $80 ከሞላ አካውንታችሁና የዚህ ቁጥር ነው። የዚህ ቁጥር ሲመጣ ማለት ነው አይከፈትም። አሁን እኔ ቀድጄዋለሁ። እንትን አትልም ያያችኋል። እንደዚህ ታሽጋ ነው የምትመጣው። ከዛ ቀስ አድርጋችሁ ትቀዱታላችሁ። ቁጥር 6 ቁጥር አለው። እሱን አስገብታችሁና አካውንታችሁ ይገባል ማለት ነው። ምን ለማለት ፈልጌ ነው ውዲቶቼ፣ ያን ያክል ቆጥሮልኝ አይደለም። እስከ መጨረሻ ቪዲዮን ባይጠቅማችሁም ተከታተሉት፣ እዩልኝ። እኔ $100 ማለት እስኪ ቢታቁት እኮ ምንም እንትን የለውም። አሁን እስካሁን $100 ነው የሞላው በ2 ወር ማለት ነው። $100 ማለት ምንም የላትም። ምናልባት ቢከፍለኝ ለዋይፋይ ከሆነ ነው እንጂ ብትከታተሉ ኖሮ ቪዲዮን እስከ መጨረሻ ቢታዩኝ ማለት ነው ከሱም የበለጠ ይከፍለኝ ነበረ። ግን እኔ በዚህ ስለመጣ በከንቶስ እስካሁን ከፍቼ ከልጆቼ ላይ ሚዲያ ላይ ወጥቼ ኪሳራ ላይሆን የዋይፋይ ራሱ ቢከፍልልኝ ማለት ነው ደስ ይለኛል። አይቆጥር ማለት አይደለም፣ ዩቲዩብ ይከፍላል። ግን ሰው አትምረጡ ውዲቶች። ቢያስጠላችሁ ራሱ ቪዲዮን እስከ መጨረሻ እዩልኝ። ቪዲዮን እስከ መጨረሻ እዩልኝ እላችኋለሁ። ያው ብዙ ነገር ላወራ ነበረ ከልጅ ዋጋ እንትን አላለም እላችኋለሁ ውዲት። አረ ምንድነው አልስተሽ እና ውድና የተከበራችሁ እኔ ደስታዬ ተካፈሉ ለማለት ነው። ሼር አድርጉኝ፣ ሰብስክራይብ አድርጉኝ እና ላይክ አድርጉኝ። ቪዲዮን እስከመጨረሻ አዳምጡልኝ ውዲቶቼ። አሁን እናንተ ብትከታተሉኝ እናንተ ብታዩት ብታዳምጡት ማለት ነው ወላሂ ብዙ $1 ይቆጥርልኝ ነበረ። ግን ፋይዳ የለውም። አንድ ቪዲዮ ወይ በላይቭ በገባሁበት 2 ብር 2 ሳንቲም 3 ሳንቲም በቃ ሰራክ አያችሁት ከተባለ ማለት ነው 5 ሳንቲም እንደዚህ ነው የሚቆጥረው ማለት ነው በአንዳንድ ቪዲዮ እና ፋይዳ የለውም። አሁን ዩቲዩብ ብዙ ሰው ዩቲዩብ እየሰራ ማለት ነው ተስፋ ቆርጦ ውጭ ሀገር መሄድ የለም እንዴ? እና ለዛ ነው ሰው አትናቁ።
ወላ ትላልቅ ዩቲዩበሮች ማለት ከትንሹ ነው ወደ ትልቅ ደረጃ የደረሱ። ስለዚህ ውዲቶቼ አሁንም ቢሆንም አበረታቱኝ፣ ቪዲዮን እስከ መጨረሻ እዩልኝ ነው የምላችሁ። አሁን እንደውም እስኪ ዛሬ እይታ ላይክ አርጉት። እስኪ ላይክ ስታረጉት ወላሂ ላዚሙን ብዙ ቦታ ይደርሳል፣ ቫይራል ይወጣል ማለት ነው። እና ቪው እንኳን አያንሰኝም፣ ይበቃኛል። 2000 ሰው እኔ አሁን ሰው 150 ቪ ይኖራል፣ 200 300 ቪ ይኖራል። ግን ለሱ ፈጣሪን አያመሰግንም። እኔ ታየ ቢባል ማለት ነው 2000 3000 ቪ ካታየልኝ ደስ ይለኛል። ግን 2000 እና 3000 ቪ የሚታየው ማለት ነው ወይ 100 ላይክ ነው ወይ 200 ላይክ ነው ወይ 50 ላይክ ነው ወይ 25 ላይክ ነው። ይሄ ነው። ግን ማየታችሁ ካልቀራ ለምንድን ነው ላይክ መታረጉት? ለምንድን ነው ሰብስክራይብ መታረጉት? አረ ውዴቶቼ ለሰው ቅን ሁኑ፣ መጥፎ አትሁኑ፣ መልካም ሁኑ። እና ይሄ በመጨረሻ ማለት ነው እንደዚህ አይነት ውዴቶቼ የሚያስቸግራችሁ ልጆች ካላችሁ ይሄ የሚያስቸግራችሁ ልጆች ካላችሁ ማለት ነው ሰው አረግላችኋለሁ። ከፈለጋችሁ በራሴም በየእንትኑ ቁጥሩ ይሰጣችኋለሁ። ይሄ ማለት ነው ችግር የለም፣ አታስቡ። እኔ ባወኩትን እረዳችኋለሁ። ወላይ ቅን ለሰው ቅን ሁኑ፣ መልካም ሁኑ። ዩቲዩብ ደግሞ ትዕግስት ይፈልጋል፣ ሰብር ያስፈልገዋል። እኔ ብዙ ጊዜ ተስፋ አስቆርጦኛል። በጣም ተስፋ ቆርጬበታለሁ ወላሂ ላዚምን። እና ትዕግስት ያስፈልገዋል። ትዕግስት የሚመስል ነገር የለም፣ ሰብር የሚመስል ነገር የለም። ታገሱ ብቻ። ራስ በራሳችሁ ታደጋገፋችሁ ይለፉ። ሰብስክራይብ ተደራረጉ። ዝም ብላችሁ የሰው እንትን አትባሉ። አሁን እኔን ወይ ከፍታችሁ ትንሽ ታዳምጡታልና በቃ ወሬ ካስጠላችሁት ይንቁታና ትዘጉታላችሁ ማለት ነው። ለኔ አይቆጥሩም እኮ ሂሳቡ። ለምን ሙሉ ስላላዳመጣችሁት ማለት ነው። ቪዲዮን እስከ መጨረሻ ብታዳምጡት ለኔ እየጠቅመኝ ነበረ። ግን እናንተ ሙሉ አታዳምጡ፣ ግማሽ ነው የምታዳምጡ። እና ኢንሻአላህ ከአሁን በኋላ አሁን የዩቲዩብ ብሬ ነው ይዤ የሚመጣላችሁ፣ ደስታዬ ነው የምትካፈሉ። አልহামዱሊላህ በዚህም ተደሰቱ። እኔ ቢኖረኝም ባይኖረኝ ሁሌም ደስተኛ ነኝ አልহামዱሊላህ ብዬ አላህ ነው ማመሰግነው እላችኋለሁ። ውዲቶቼ ባሉካ ቁርስ ያለ ነው፣ ቁርሱን እንብላ እላችኋለሁ። ውዲቶቼ ያው ቁርስ እየበላን እኮ ቪዲዮ መቅረጽ አላቃተኝም ነበረ። ምን ነው ለሚገብ ቦታ ስጪው ከካሜራ ጀርባ አረ ስንት። አሁን እንጀራ አድጋጊ ብላችሁኝ ማለት ነው እንጀራ ጋግሬ ሳሳያችሁ ምጣዱ ሙሉ ለምታንተነቲው ያላችሁ ልጆች አላችሁ። ትክክል ናችሁ። አዎ ምጣዱ ሙሉ መሆን አለበት። ያው እኔ በእንትን አረኮቱን እንትኑ አውቄ ነው። እንጀራ ለመቆጠብ ነው። እንደዛ ነው። እሺ ለአንዳንድ አሳያት ሁሉም አሳያት ሁሉም ነገር ሰርቼ ሳሳያችሁ ለአንዳንድ ነገር እስኪ እንደ ላይክ አድርጋችሁና ጥሩ መልካም ነገር ጻፉና ውጡ። ችግር የለው። ሚዲያ ላይ እንደወጣው ስድብቱም ሁሉም ስድብት ያጠነክራል፣ እንደዚህ ያዘርጋል። መልካም የጻፋችሁ ደግሞ አላህ መልካም ነገር ይወፍቃችሁ፣ አሚን በሉ። ለምትሳደቡ ራሳችሁ አላህ ቀልብ ይስጣችሁ፣ ለኔም ይስጠኝ። ፈጣሪ ከዚህ ከሚዲያ ራሱ አሪቆ ጥሩ ርስቅ ይወፍቀኝ። ለኔም ሚዲያ ጥሩ አይደለም። ሴት ልጅ ሚዲያ ትውጣ ይልም አዲሳችን ሸሪያችን ወድጄ አይደለም፣ ችግር ነው ያወጣኝ። አላህ በኒቃብ ይወፍቀኝ። ባሉካም ኡስታዝ ይሆንልኝ። ባኪ ዜዳ ታብጂ ምናምን አትበለ ናጊባ እስኪ ና ኡስታዝ ምስቱ ባለ ኒቃብ። አቤት ጎድ ነው አለ ዘንድሮስ። እስኪ መልካም ቀን ይሁንላችሁ። ላይክ አድርጉ እስኪ። በሚቀጥለው ብዙ እንትን ካረጋችሁ እስኪ ቢያንስ እንኳን ለዚህ ቤት ቀለም ልቀባ እንኳን ላይክ አድርጉልኝ። ብዙ ብር ቢከፍለኝ እኮ ቀለም ራሱ አስቀብቼ የኔን ደስታ የሚታየው እናንተ አስደስታለሁ። ቻርጀር በሆዱ ቻርጀር ስላለቀ ማለት ማወራው ራሱ ጠፋብኝ። እንግዲህ መልካም ቀን ሁላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።